ቀጠናዎች ከካላላ ከደሴና ከጃማ ደጎሎ ወደ ደገር የተንቀሳቀሰው በርካታ ቁጥር ያለው የብልጽግና ሰራዊት በፋኖ ያጠፋ መልስ ሙትና ቁስለኛ ሆነ። የማጥቃት ዘመቻው የተካሄደው ከአማራ ፋኖ ህዝባዊ ድርጅት አፋድና ከአማራ ፋኖ ብሔራዊ ኃይል አፋባሃ እዞች በተውጣጡ ውስን ሻለቆች ስለመሆኑ የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። ፋኖ እያደረገው ያለው የአንድነት እንቅስቃሴ ተስፋ ሰጪና ሊበረታታ የሚገባ ተግባር ነው ተባለ። ከሰሞኑ በሁለቱ አደረጃጀቶች ማለትም በአፋድና በአፋባሃ መካከል እየተደረገ ነው የተባለውን የአንድነት እንቅስቃሴ ተከትሎ አስተያየታቸውን የሰጡት የዩኒቨርሲቲ መምህራኑ የአንድነት ጉዞ ለሰራዊቱም ሆነ ለአማራ ህዝብ ተስፋ የሚሰጥ በመሆኑ ሊበረታታ ይገባል ሲሉ ገልጸዋል። የአገዛዙ ሰራዊት በተቆጣጠራቸው በሰሜን ወሎ ዞን ቀጠናዎች የሚፈጸሙ የአስገድዶ መድፈር ወንጀሎች ተባብሰው ቀጥለዋል። የፋሽስቱ አገዛዝ ሰራዊት በወረራ በያዛቸው አካባቢዎች ሁሉ እድሜያቸው ያልደረሱ ልጃገረዶችና ባለትዳር ሴቶች የአስገድዶ መድፈር ወንጀል እየተፈጸመባቸው ስለመሆኑ የመረጃ ምንጮቻችን ለሚዲያችን ተናግረዋል። የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ህዳር 23 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ከወሎ ቀጠናዎች ከከለላ ከደሴና ከጃማ ደጎሎ ወደ ደገር ከተማ የተንቀሳቀሰው በርካታ ቁጥር ያለው የብልጽግና ወራሪ ሰራዊት በፋኖ ያጠፋ መልስ ሙትና ቁስለኛ ሆኗል። የማጥቃት ዘመቻው የተካሄደው ከአማራ ፋኖ ህዝባዊ ድርጅት አፋድና ከአማራ ፋኖ ብሔራዊ ኃይል አፋባሃ እዞች በተውጣጡ ውስን ሻለቃዎች ስለመሆኑ የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። ከሁለቱም አደረጃጀቶች በተውጣጡ የፋኖ ሰራዊት አባላት በተደረገ ወደ ውጊያ በጠላት ላይ ከፍተኛ ጉዳት የደረሰ ሲሆን በአንጻሩ በፋኖ በኩል ከፍተኛ ድል ተመዝግቧል ተብሏል። በተመሳሳይ አፋባሃ ምኒልክ እዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። የጠላት ኃይል ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከጋሸናና ከወገል ጤና ሁለት ክፍለ ጦሮችን በዙ 23 ታጅቦ የላከ ቢሆንም በተደረገው የማጥቃት እርምጃ ከፍተኛ ጉዳት ደርሶበታል ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። በዚሁ የፋኖ የተናበበ ማጥቃት በሁሉም አቅጣጫዎች የተመታ ሲሆን አስከሬኑንና ቁስለኛውን ሰብስቦ ወደ መጣበት ተመልሷል። ጠላት በተንቀሳቀሰባቸው በሁሉም አቅጣጫዎች ከባድ ምት የተመታው የአገዛዙ ኃይል ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታና የወገል ጤና የብልጽግና ካድሬ አመራሮች ተከበናል በሚል ወደ ደሴ ከተማ መሸሻቸውም ተጠቁሟል። ፋኖ እያደረገው ያለው የአንድነት እንቅስቃሴ ተስፋ ሰጪና ሊበረታታ የሚገባ ተግባር ነው ተባለም። ከሰሞኑ በሁለቱ ድርጅቶች ማለትም በአፋድና በአፋባሃ መካከል እየተደረገ ነው የተባለውን የአንድነት እንቅስቃሴ ተከትሎ አስተያየታቸውን የሰጡት የዩኒቨርሲቲ መምህራኑ የአንድነት ጉዞ ለሰራዊቱም ሆነ ለአማራ ህዝብ ተስፋ ሰጪ በመሆኑ ሊበረታታ ይገባል ሲሉ ገልጸዋል። የህልውና የትጥቅ ትግሉ ከተጀመረ ከዓመታት በኋላ የታየው የአንድነት እንቅስቃሴ የአገዛዙን መንደር በከፍተኛ ሁኔታ የሚያስደነግጥ ለህዝባችን ተስፋ የሚሰጥ ነው ብለውታል። የአፋድና የአፋባሃ አመራሮች አንድ ላይ በመሆን ያጋሩትን ምስል ተከትሎ በርካቶች አስተያየታቸውን እየሰጡ የሚገኝ ሲሆን ሚዲያችን ያነጋገራቸው ስማቸው እንዲጠቀስ ያልፈለጉ የባህር ዳር ከተማ ዩኒቨርሲቲ መምህራኖች የአንድነት ጉዞውን ልንደግፈውና ሊበረታታ የሚገባ ነው ብለዋል። ፋኖ በተበጣጠሰ መልኩ በሚያደርገው የህልውና የትጥቅ ትግል ውስጥ የአማራ ህዝብ አላስፈላጊ ዋጋዎችን ከፍሏል የሚሉት መምህራኑ ለድል ሊያበቃው የሚችል አንድነቱ ብቻ ነው ሲሉ ገልጸዋል። በሚደረገው የግንባር ተጋድሎ ፋኖ ባውደ ውጊያ በበላይነት እየገሰገሰ የሚገኝ ቢሆንም አንዳቸው ለአንዳቸው ከለላ መሆን ባለመቻላቸው ማህበረሰቡን አያሌ ዋጋ አስከፍለውታል ሲሉም ተናግረዋል። አክለውም በፋኖ ውስጥ ሰርገው የገቡ የጠላት መሳሪያዎችን ማጽዳት የፋኖ ተቀዳሚ ስራ ስለመሆኑም ጠቁመዋል። እነዚህ ሰርጎ ገቦች በፋኖ ስም በመንቀሳቀስ ለመንግስት አገልጋይ በመሆን የፋኖን ትግል አያሌ ዋጋ አስከፍለውታል ሲሉም ገልጸዋል።
የአገዛዙ ሰራዊት በተቆጣጠራቸው በሰሜን ወሎ ዞን ቀጠናዎች የሚፈጸሙ የአስገድዶ መድፈር ወንጀሎች ተባብሰው ቀጥለዋል። የፋሽስቱ አገዛዝ ሰራዊት በወረራ በያዛቸው አካባቢዎች ሁሉ እድሜያቸው ያልደረሱ ልጃገረዶችና ባለትዳር ሴቶች የአስገድዶ መድፈር ወንጀል እየተፈጸመባቸው ነው ሲሉ የመረጃ ምንጮቻችን ገልጸዋል። ሰራዊቱ በግንባር የደረሰበትን ሽንፈት በማህበረሰቡ ላይ ለመወጣት ኢሰብአዊ ድርጊቶችን በመፈጸም ጸረ አማራነቱን እያሳየ ይገኛል። ንብረቶችን እየዘረፈና እያወደመ ንጹሃኖችን እየረሸነ የቀጠለው ሰራዊቱ ሴቶችን በቡድንና በተናጠል በመድፈር አረመኔያዊ ድርጊት እየፈጸመ ነው። ለዓመታት በቀጠለው ጦርነት በጦር ሜዳ ከፍተኛ ሰብአዊና ወታደራዊ ኪሳራ ያስተናገደው ሰራዊቱ የበቀል ጥሙን ባልታጠቀው የአማራ ሕዝብ ላይ እየተወጣ እንደሚገኝ ይታወቃል። በዚሁ ቀጠና ሰራዊቱ ካምፕ አድርጎ በሰፈረባቸው አካባቢዎች ሁሉ ታዳጊ ልጃገረዶችንና ባለትዳር ሴቶችን ሁሉ በማስገደድ የሚደፍረው ወንበዴ ሰራዊቱ ይህንን ድርጊት እየተቃወሙ የሚገኙ ማንኛውም ሰላማዊ ሰዎችን ድብደባና እስር እየፈጸመባቸው እንደሚገኝ የመረጃ ምንጮች አክለው ገልጸዋል። የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መሻከር ምክንያት የዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ ባለም አቀፉ ህግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አያስፈልግም ብለዋል። የግድቡን ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩም ግድቡን እንደ ተናጠል እርምጃ እንቆጥረዋለን ሲሉ ገልጸዋል። ዓለም አቀፉ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ ባለም አቀፉ ህግ መሪዎች መመራት አለበት ብለዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።